ያገሬ ልጆች እንደምን አላችሁልኝ? አቶ አዶናይ የሚባለው ልጅ ፈተተው እየሄደ ማንም መርዳት አይችልም። ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ ለፌዴራል ነው ይዘው የሚሄዱት። ከየት ነው? ከሰላሌ። ከሰላሌ አገሩ የራብነት ደህንነት እንዴት ነው ዶክተር? ጠፋብን እኮ ብላችሁ ጠይቃችሁኛል። ፈተተው እየሄደ ማንም መርዳት አይችልም። ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ ለፌዴራል ነው ይዘው የሚሄዱት። ይሄን ንገሯቸው። ነገ አደጋ ውስጥ ገብተው ሌላ ነገር እንዳይሆኑ ነው እየነገርኳቸው ያለሁት። ይሄንን እኔ እንደ አንድ ማስጠንቀቂያ ነው እያነሳው ያለሁት። ብትቀበለው ይጠቅምሃል። አንዳንዶቹ ከእውቀት ማነስ እንደሆነ ይገባኛል። እውነቱን ለመናገር ኤርሚያስ ለገሰ ያልሞከርከው ነገር የለም። የሆነ ቦታ ላይ ቴርና ልክ ጫፍ ደረሰ ሲባል አደክ ስትባል ተመልሰት ትቀነጭራለህ። እንግዲህ እድሜ ልክን እንዲያለ ነገር ነው ያየውብህ የመጣሁት ማለት ነው። ድሮ ከመንግስት ጋር እንግዲህ ከህወሓት ጋር ነበርክ በኢህአዴግ ጊዜ እነሱ ቅጥቂት ስትል ነበር፣ ስታሽቃብጥ ነበር። ሄድክና መጨረሻ ላይ አልሳካ ሲል ወደ ውጭ ሀገር ሄድክ። ከዛም በኋላ ቁጥር አንድ ተቃዋሚ ነኝ ማለት ጀመርክ ማለት ነው። ኢሳት ገብተህ በቃ ስቀውጠው ነበር። እዛም ሄድክ በቃ ታዋቂ ነው ምናምን ሲባል አንዱ በጥቅም ግጭት በቃ አላላ ከትንንሽ ነገር ማትረፍ ስለምፈልግ ከኢሳትም ተጣልተው ወጣ። ኢትዮ 360 ብላችሁ መሰረታችሁ። እዛም ደግሞ ትጫጫው መጨረሻችሁ አላማረም፣ ተበታትናችሁ ቀራችሁ። አሁን ደግሞ ብቻዬን ወጥቻለሁ ብለህ ብዙ ሰዎች ባንተ ነገር በቃ አላል ተስፋ ያልቆረጡ ሰዎች መጥተው አሁን ተከትለው ቪዲዮዎች እየሰራን ያለውና ብዙ ተከታይ የለህም። ኖርማሊ ሳስበው ቢያንስ እንደቆየህበት ዘመን እንዳለ ኢንፍሉዌንስ በኢትዮጵያ ፖለቲካ ውስጥ በጣም ረጅም ጊዜ እንደመቆየት ከብዙ ሰዎች ጋር እንደመተዋወቅ ዛት ማች የሚባል ተጽዕኖ መፍጠር አልቻልክም። እኔ ይህን ስራ ብትሆን የሚሻለው። አሁን ደግሞ አስብ እስቲ የተራቡ ሰዎች እንግዲህ ሰው በዛ በራብ እየሞተ ነው ያለው። አንተ ስለ ፖለቲካ ነው የምታስበው። በቃ ሌላ ነገር ማሰብ አይችልም። ጭንቅላት ከዛ ነገር ውጭ ማሰብ አይችልም። በቃ ደርቀሃል። የሆነ ቦታ ላይ ደርቀ ቀርታል ወንድሜ፣ እባክህ ተው በቃ ሌላ ስራ። እዛ ፓርኪንግ ምናምን ካንተ እኮ እውነቱን ለመናገር በጣም ብዙ የተሻሉ ኢትዮጵያኖች አሉ። ወይ የሆነ ቦታ ምናምን ነገር ተማሪዎችን ማስጠናት ምናምን ነገር ሞክር። በቃ አይሆንህም። እኔ ጥለውጣ በቃ ይሄ ነገር ማለት ነው ላንተ አይሆንህም። እንዴ አሁን እስቲ በዚህ ሰዓት ማለት ነው በረሃብ ሰዓት እንዴ መጀመሪያ እስቲ እኛ እኮ ማለት ነው በሾክ ተወቅተናል እኮ። አሁን መጀመሪያ እስቲ መቀመጫዬን ብለን አሁን መጀመሪያ ስለዛ የምናወራበት ጉዳይ አይደለም ያለ ነው። የማይሆን ሽጉቻ ፈጥረን የማይሆን ጥርጣሬ። እኔ አንድ ልጅ ደወለልኝ አሁን ማለት ነው ደወለልኝና ይሄ ነገር እንዴት ነው አጠራጣሪ ነው። አንተም ቪዲዮ አይቶ ነው ኢንፍሉዌንስ ዶኖ ነው እዛ ጋር። ግን አንተ እዚህ በፈጠርከው ኮንስፓይሬሲ ምክንያት ለሆነ ሰው የአንድ ቀን ቁርስ የሚሸፍን ነገር ዶኔት ማድረግ የሚችል ሰውዬ ዶኔት እንዳያደርግ አድርገዋል። በጥርጣሬ ሰዎችን መከፋፈል፣ ሁለት ሀሳብ እንዲሆን። አሁን መጀመሪያ የሚቀድመው ነገር ኮንስፓይሬሲ ሳይሆን ቢያንስ እዛ ያሉ ሰዎች በልተው ይደሩ፣ ሆስፒታል ይሄዱ፣ ቢያንስ ፈርስት ኤድ ሕክምና ያገኙ። ወደዚህም መምጣት ያለባቸው ሪፈር ተብለው ማለት ነው ሕክምና ያገኙ፣ ሰዎች አይሞቱ ነው። ከዛ በኋላ ሌላውን ነገር ዲቤት እናደርግበታለን። አንድነት ዩናይት የሚያደርገንን ነገር መስራት ሲገባ አንዳንዴ ምንድነው አይምሮ ሲቀነጭር በዚህ ደረጃ ነው። እኔ አሁን አንተ ሪኮመንድ የማደርገው ነገር ይሄን ቪዲዮ አድርሱት። በቃ ስራውን ተው። አልሆነህም። ስንት ደጋገምኩ፣ ሞከርክ። እኔ እኮ ካንተ እኩል እውቅና ኖረኝ። ከስንት ዓመት በኋላ ጀምሬ ካንተ እኩል እውቅና ኖረኝ። በጣም ብዙ ሰው እያዳመጠኝ እንዴ። ምክንያቱም ፖዚቲቭ ነገር ነው የምሰራው። ፖዚቲቭ ኢነርጂ፣ ፖዚቲቭ የሚጋባ ኢነርጂ፣ ሰው ሁሉ ሲሳበው ደስ የሚል ኢነርጂ፣ ሰዎችን የሚጠቅም ኢነርጂ፣ የሚያግባባ ኢነርጂ ነው የምለቀው። ኔጌቲቭ ኢነርጂ ከእያንዳንዱ ነገር በቃ ፖለቲካል ትርፍ መገኘት አለበት ማለት ነው። እኔ እንዴት እንደምታስበው አይገባኝም። ለማንኛውም አይምሮ ሲቀረጭር በዚህ ደረጃ የትኛውም ነገር በምድር ላይ በነገራችን ላይ ሁሉም ነገር ይለመዳል። ፈጽሞ ሊለመድ የማይችለው አንድ ነገር ነው፣ እሱም ረሃብ ነው። አስቡት፣ በዚህ ጊዜ ሰው በረሃብ እየሞተ ነው ሲባል አያሳዝነው? እግዚአብሔርን የምሬ ነው፣ በጣም ነው የሚያሳዝነው። ፖለቲከኞች እግዚአብሔር የስራችሁን ይስጣችሁ። ይሄው የጦርነታችሁ ውጤት ይሄው በቃ ከዚሁ የዘለለ አይደለም። እናት በዚህ እድሜዋ፣ አባት በዚህ እድሜው በረሃብ መሞት አለበት? ልጆች ህፃናት በዚህ እድሜያቸው በረሃብ መሞት ነበረባቸው? ይሄው የፖለቲካችሁ ውጤት፣ ይሄው የጦርነታችሁ ውጤት። ይሄው የምትችሉ ሰዎች እባካችሁ እነዚህን አካላት መርዳት የምትችሉ ሰዎች በጸሎትም ሊሆን ይችላል፣ በምንም እርዷቸው።
በምታምኑት አምላክ እርዷቸው በቃ። ስለ ማስተር አብነት ዛሬ ታህሳስ 15 የተሰማ አስደሳች ዜና። ዛሬ ታህሳስ 15 2018 ዓ.ም ተወዳጁ በጎ አድራጊው ማስተር አብነት በአሁኑ ወቅት በሲልክ ሮድ አጠቃላይ ሆስፒታል የሕክምና ክትትሉን በጥሩ ሁኔታ እያከናወነ እንደሚገኝ፣ በአሁኑ ሰዓት በጥሩ የጤንነት ሁኔታ ላይ እንደሚገኝ ተነግሯል። ለወዳጅ ዘመዶቹ ለአድናቂዎቹ ይህ አስደሳች ዜና ነው። እንደምትመለከቱት እንግዲህ ብሩክ ኒውስም እዛው ሆስፒታል ላይ እንግዲህ ሆኖ የተነሳው ፎቶ ይህ ማህበራዊ ሚዲያ ላይ የተዘዋወረ ይገኛል። ማስተር አብነት አሁን በጥሩ ጤንነት ላይ ይገኛል። ሙሉ በሙሉ እንግዲህ ተሽሎት በቅርቡ ከሆስፒታል ይወጣል ተብሎ ይጠበቃል። ሁላችሁም ጸሎታችሁ አይቋረጥ። ይህን ደግ ወጣት ፈጣሪ ይማረው፣ ለቤቱ ያብቃው ብላችሁ ሁላችሁም ኮመንት ላይ ጻፉ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል። እንደምታዩት ዛሬ ማስተር አብነትን በአካል ሂጂ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኑ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትን በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። አመሰግናለሁ። ከየት ነው? ከሰላሌ። ከሰላሌ አገሩ አገር ፓስተሩ ጉድ ውስጥ የገባ ይመስላል። ቤተሰብ ከላይ የምትመለከቱት ግለሰብ ነብይ ሄኖክ ይባላል። በፕሮቴስታንት ሃይማኖት አስተማሪ ነው። በሚያገለግልበት ሰዓት እንግዲህ አንዲትን ሴት ወደ መድረኩ ጠርቶ ከየት ነው የመጣሽው ይላታል። እሷም ከሰላሌ ነው ትለዋለች። እዚህ ጋር ነው ችግሩ የተፈጠረው። ሰላሌን አውቀዋለሁ የጠና ሀገር ነው ይላል። እንግዲህ ይህን ንግግር የሰሙ ማለት ነው የሰላሌና አካባቢው ነዋሪዎች ትልቅ ተቃውሞን እንግዲህ በዚህ አገልጋይ ላይ አስነስተዋል። እሱ ብቻ አይደለም በህግ እንዲጠየቅም እንቅስቃሴ እያደረጉ እንደሆነ ነው መስማት የቻልኩት። በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋሏ ተሰምቷል። ሰላሌ ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለ ሲሆንም እንዲሁም ደግሞ ነብይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። በዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲያራምዱ በቪዲዮ ከተሰራጨ በኋላ እንግዲህ በበርካታዎች ዘንድ ቁጣን ቀስቅሰው እንደነበረ የሚታወስ ነው። ከየት ነው ይዛችሁ የመጣችሁ ደግሞ? ይሄ ሰላሌ የሞራን አገር ነው። ሰላሌ ማለት አይታል የዚህ የጀግና ሀገር ነው። አሁን የምትናገረው አፍ ያስተማሪ ማለት ነው። ገባ? ሰላሌ የሚታወቁ በጀግንነት ነው፣ በመዋጋት እንዳንተ አይነት ዥዋዥዌ የምትጫወትበት ፓስተር ነኝ ብለ ሰላሌ ባስተማሪ ነው። ስም በማጥፋት በሕግ እንዲጠየቅ እንፈልጋለን።